ሰላም ውድ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት የ9ኛ ክፍል ኬሚስትሪ ከዚህ በፊት ባሉት በኬሚስትሪ ትምህርቶች ላይ ስለ ኬሚስትሪ ዲፊኒሽን፣ ኬሚስትሪ ከሌሎች ትምህርቶች ጋር ያለው ግንኙነት፣ የኬሚስትሪ ስኮፑን ብለን እዚህ ደርሰናል። ዛሬ የምናየው the roles chemistry plays in production and in the society የሚለውን ሐሳብ እዚህ ላይ እንቆያለን ማለት ነው። አብራችሁኝ እንድትቆዩ ኮዲው የጋበዝኩኝ በቀጥታ ወደ ሐሳቡ እሄዳለሁ። ኦኬ roles chemistry plays in the production and in the society እንግዲህ ኬሚስትሪ በምርትና በማህበረሰብ ውስጥ የሚጫወተው ሚና ምንድነው የሚለውን ነው እዚህ ጋር የምናየው። እነዚህ እዚህ ጋር ያዘጋጁላችሁ ኖት አጠቃላይ ሲጨመቅ የሚሰጠው ይሄንን ነው። ኬሚስትሪ በምርታማነት ላይና ለማህበረሰቡ ምን አይነት አስተዋጽኦ አለው የሚለውን ስናይ አንደኛው የኬሚስትሪ አስተዋጽኦ በግብርና ላይ ያለውን ነው የምናየው። እንግዲህ ግብርና ላይ ምን ያደርጋል ኬሚስትሪ ብለን ስንል እነዚህ ነገሮች ይሰጠናል። የመጀመሪያው ምንድነው? አግሪካልቸር ላይ ሶይል አናሊሲስ ኤንድ ኢምፕሩቭመንት ይለናል። እንግዲህ ሶይል አናሊሲስ ኤንድ ኢምፕሩቭመንት ውስጥ እነዚህ ሁለት ነገሮችን ነው የምናየው ማለት ነው። ምን እያለን ነው? የአፈር ትንተናና ማሻሻያ ላይ ትልቅ አስተዋጽኦ ያደርጋል ማለት ነው ኬሚስትሪ። የአፈር ትንተና እና ማሻሻያ ምንድነው እዚህ ውስጥ የምናየው? አንደኛው ኒውትረንት ማናጅመንት ነው። እንግዲህ አፈር የተለያዩ ኒውትረንቶች አሉት። እነዛ ኒውትረንቶች ዋና ናቸው። ዋና ኒውትረንት የሚባሉ አሉ ለአፈር። ስለዚህ ለእጽዋት እድገት የሚያስፈልጉ ሚኒራሎችን የያዙ የአፈር አይነት ነው አይደለም የሚለውን ያይና ከዛ ላይ ምን ያደርጋል? ማሻሻያ ያደርጋል ማለት ነው። የአፈር ማሻሻያ ያደርጋል። ለምሳሌ የአፈር ማዳበሪያ ሊሆን ይችላል። የአፈር ማዳበሪያ አያያዝ ሊሆን ይችላል። አያችሁ ኬሚስትሪ እንግዲህ የአፈር ንጥረ ነገርን በመተንተን ለእርሻ ተስማሚ የሆኑ ማዳበሪያዎችን እንድንመርጥ ሊያስችለን ይችላል ማለት ነው። የትኛው ማዳበሪያ ለእርሻ ተስማሚ ነው? የትኛው ማዳበሪያ ተስማሚ አይደለም? የትኛው አፈር ምን አይነት ኒውትረንት ጎልታል? ስለዚህ ምን ማሻሻያ ይደረግበት የሚሉትን ሁሉ ያጠናልናል ማለት ነው። አንደኛው አስተዋጽኦ በአግሪካልቸር ሴክተር ውስጥ ነው። በአግሪካልቸር ሴክተር ውስጥም ሆኖ ምን ላይ ነው? አፈር ላይ ማለት ነው። ሁለተኛው ፒኤች አጀስትመንት ነው። እንግዲህ ፒኤች በምንልበት ሰዓት ላይ ቤዚክ ነው አሲዲክ ነው የሚለውን ነው እዚህ ጋር የሚያይልን። ያ አፈር አሲዲክ ከሆነ ያን አሲዲክ አፈር ምን ይደረጋል? አጀስት ይደረጋል ማለት ነው። ቤዚክ የሆኑ ሌሎች ነገሮችን በመስጠት ለአፈሩ ኒውትራላይዝ ለማድረግ ይደረጋል ማለት ነው። ስለዚህ ፒኤችዲ ማስተካከያ የማድረግ አንዱ በኬሚስትሪ ዕውቀት የሚሰራ ነው። የአፈርን አሲዳማነት ሊሆን ይችላል ወይም አልካላይነትን በማስተካከል ሰብሎች ተስማሚ ሁኔታ እንዲፈጠርላቸው ማድረግ አንዱ የኬሚስትሪ አስተዋጽኦ ነው። ዶንት ፎርጌት አግሪካልቸር ላይ ከዛም ሶይል አናሊሲስ ኤንድ ኢምፕሩቭመንት አንዱ ነው። ሁለተኛው እዚሁ አግሪካልቸር ላይ ምንድነው የሚያደርግልን? ክሮፕ ፕሮቴክሽን ነው። ክሮፕ ፕሮቴክሽን ይሄ ክሮፕ እንዲያድጉ አስተዋጽኦ አድርጓል አይደል? አፈሩን በማስተካከል አሲዳማነትን በዛማን አልካላይነትን በመቀነስ ስለዚህ አፈሩ ለም ሲሆን ሰብሎች በትክክል ያድጋሉ። ካደጉ በኋላ ደግሞ እነዛ ሰብል ጥበቃ ያስፈልጋቸዋል። እንግዲህ በተለመደው መልኩ አንድ ሰው ትልቅ ሰፊ መሬትን ቁጭ ብሎ መጠበቅ ላይጠበቅበት ይችላል። አሁን ባለው ሁኔታ ማለት ነው በዘመናዊ ሳይንስ ያንን ነገር ለመቆጣጠር ምን ይደረጋል? አንደኛው ፔስቲሳይድ ማምረት ማለት ነው። የኬሚስትሪ ዕውቀት እዚህ ጋር ወይም የኬሚስትሪ አስተዋጽኦ ምንድነው? ጸረ ተባይ መድኃኒቶችን ማምረት ነው። እነዛ ጸረ ተባይ መድኃኒቶች የተለያዩ አይነት ናቸው። እዚህ ጋር የተዘረዘሩት ጸረ ተባይ መድኃኒቶች ናቸው። ሉክ pesticides chemistry is responsible for developing a wide range of pesticides to protect crop from threats አያችሁ እንግዲህ ኬሚስትሪ ሰብሎች ከተለያዩ አደጋዎች ለመጠበቅ የሚያገለግል ጸረ ተባይ መድኃኒቶችን ለማምረት ያስችለናል ማለት ነው። እነዛ ጸረ ተባይ መድኃኒቶች ምን ሊሆኑ ይችላሉ? herbicides ሊሆኑ ይችላሉ። herbicides weed killers ማለት ነው። አረም ይሄ ጸረ አረም የምንለው ማለት ነው። እንግዲህ ከዋናው ሰብል ጋር ጥገኛ ሆኖ የሚበቅል የዋናውን ሰብል ኒውትረንት ማንኛውንም ግብአት የሚጋራ ማለት ነው። ስለዚህ ያ ጥገኛ ነገር ደግሞ አስፈላጊ አይደለም። መጥፋት ስላለበት ያንን ለይቶ የሚያጠፋ መድኃኒት ሄርቢሳይድ አለ ማለት ነው። ያ ጸረ ተባይ መድኃኒት እዛ ሰብል ላይ ሲረጭ እነዛ ሄርቢሳይዶች ይጠፋሉ። አንደኛው ይሄን በማምረት ሊሆን ይችላል ማለት ነው። ሁለተኛው ምንድነው? ይሄ ጸረ አረም ብለናል አይደለ? ሄርቢሳይድ። ሁለተኛው ምንድነው? ኢንሴክቲሳይድ ነው። እዚህ ጋር ጸረ አረም ነው። እዚህ ጋር ሄርብ
ስንል ማለት ስለዚህ herbicides weed killer ነው ጸረ አረም ሁለተኛው insecticide ነው ይሄ ደግሞ ጸረ ነፍሳት ማለት ነው ነፍሳቶች ያንን ሰብል እንዳይጎዱት እየተቀጠቁ እንዳያጠፉት ለምሳሌ በከፍተኛ ሁኔታ ኢትዮጵያ ውስጥ በቅርብ ዓመታትም የአንበጣ መንጋ አስቸግሮ ነበር አንድ ሰብል ከደረሰ በኋላ የአንበጣ መንጋ መጥቶ ከሰፈረ በኋላ ያንን ሰብል ለማስጣል እጅግ በጣም ከፍተኛ ወጪ የሚጠይቅ ነው ወይም ድካም አለው ማለት ነው ስለዚህ ያንን ነገር ለመቆጣጠር ኬሚስትሪ ቀላሉ መንገድ ምንድነው እነዚህን ኢንሴክቲሳይድ የሚያጠፋ ኢንሴክት ኪለሮችን ማምረት ነው ማለት ነው ጸረ ነፍሳት መድኃኒትን ማምረት ሁለተኛው አስተዋጽኦ ነው ኬሚስትሪ ሶስተኛው ፈንጊሳይድ ነው ፈንገስ ኪለር ነው ይሄም ፈንገስን ማጥፋት ወይ ፈንገስ ገዳይ ማለት ነው these chemicals are designed to be effective against specific pests የተወሰኑ ፔስቶችን ለተወሰኑ ፔስቶች ዲዛይን የሚመረት ነው while minimizing harm to crops and non targeted organisms ሌሎች ነፍሳቶችን ለሌሎች ነፍሳቶችን ሳይነካ ወይም ለምሳሌ በእጽዋቱ ላይ ጉዳት ሳይደርስ ወይም በዘሰብ ላይ ጉዳት ሳይደርስ እነዛ ነገሮች ብቻ ፈንገሶችን ለይቶ እንዲያጠቃ የሚደረግ መድኃኒት ነው ግን እነዚህን ሁሉ ነገሮች ስናይ አድቫንቴጅ ብቻ ነው ያለው ግን ማለት አይደለም የትኛውም ሰው ሰራሽ የሆኑ ነገሮች ጉዳትም ጥቅሙም እንዳለው ግን መገንዘብ መርሳት የሌለባችሁ ነገር አንዱ ቢኖር ፈልጎ እሱ ነው the role of chemistry in production in society አንደኛው አግሪካልቸር ነው ማለት አግሪካልቸር ላይ ትልቅ አስተዋጽኦ ያደርጋል ሁለተኛው ፉድ ፕሮዳክሽን ላይ ነው ይሄም ምን የምግብ ምርት ላይ ማለት ነው የምግብ ምርት ላይ እንዴት አስተዋጽኦ ያደርጋል ኬሚስትሪ ስንል ቀደም እንዳልነው ግብርና ላይ ትልቅ አስተዋጽኦ ካለው በተዘዋዋሪ ምግባችን ላይ ትልቅ አስተዋጽኦ አለው ማለት ነው ምክንያቱም በፋብሪካ ውስጥ የሚቀነባበሩ ማንኛውም ምግቦች ዋና ግብአት የሚመጣው ከግብርና ነው ስለዚህ ግብርና ላይ ትልቅ ስራ ከተሰራ ፋብሪካዎች ጥሬ ግብአት ያገኛሉ ያንን ነገር ፕሮሰስ አድርጎ ማውጣት ደግሞ ቀላል ሊሆን ይችላል ማለት ነው ስለዚህ ኬሚስትሪ plays a crucial role in every stage of food production በእያንዳንዱ ስቴጅ የምግብ አመራረት ጊዜ ላይ በእያንዳንዱ ከግብርና ጀምሮ ሰብል ተዘርቶ ተወቅቶ ወጥቶ ወደ ፋብሪካ ሄዱ ምን ተብሎ ይሄ ሁሉ ፕሮሰስ እስከሚደረግና እስከ ማሸግ ድረስ ሂደቱ የኬሚስትሪ ዕውቀት እዚህ ውስጥ አለ ማለት ነው ከምርት ከግብርና እስከ ፕሮሰስ ተደርጎ እስከሚመረትበት ድረስ የኬሚስትሪ አስተዋጽኦ አለ ማለት ነው እንግዲህ ምንድነው በፉድ ፕሮዳክሽን ላይ ምንድነው የምናየው ስንል ቅድም ያልነው አንደኛው አግሪካልቸር ሮ ማቴሪያል እነዚህ የአግሪካልቸር ወይም የጥሬ ግብአት ዋናው ለፋብሪካው ወይም ለፉድ ፕሮዳክሽን የሚያስፈልጉ እነዚህ ምርቶች ናቸው ስለዚህ እሱ ላይ ያለውን አይተናል ሁለተኛ ፉድ ፕሮሰሲንግ ፕሪዘርቬሽን ነው ፉድ ፕሮሰሲንግ ላይም የትኛው ማቴሪያል ነው መጠቀም ያለብን ለምሳሌ በመናሽግበት ሰዓት ላይ ምን አይነት ፕላስቲክ ነው መጠቀም ያለብን ያ ፕላስቲክ ከሆነስ ምን መሆን አለበት ለብዙ ጊዜ እንዴት ሊቆይ ይችላል ቀለሙ የሚለቅ ነው ማይለቅ ነው ይሄ ሁሉ ነገሮች ምግቡን እንዳይበላሽ ሊያቆይ የሚችል ማቴሪያል ነው አይደለም እነዚህ ሁሉ ፕሮሰሶች ማነው አሰራሮች ዕውቀቶች ኬሚስትሪ ውስጥ ነው ያሉት ስለዚህ ኬሚስትሪ ሌላኛው የአስተዋጽኦ እዚህ ላይ ነው ማለት ነው ሶስተኛው ፉድ ፕሮዳክሽን ላይ ኳሊቲ ሴፍቲ ኤንድ ፓኬጂንግ ነው እንግዲህ እዚህ ላይም ጥራቱን መጠበቅ ደህንነቱን መጠበቅ ፓኬጂንግ ደግሞ ስንል ምን ማለት ነው ማሸግ ማለት ነው ስለዚህ እስከ ማሸግ ድረስ ይደርሳል ብለናል ከግብርና እስከ ማሸግ ድረስ እነዚህ ሁሉ ጥራቱን ማረጋገጥ ሴፍቲውን ደህንነቱን ማረጋገጥ እነዚህ ሁሉ ፕሮሰሶች የምናረጋቸው ነገሮች ሁሉ የኬሚስትሪ አስተዋጽኦ አለባቸው ማለት ነው ለምሳሌ የኬሚስትሪ ዕውቀት አንዱ እኛ እንኳን በኢንዲጂነስ ኖሌጅ እናቶቻችን የሚጠቀሙት ጥሬ ስጋን ለማቆየት ለብዙ ጊዜ ሽታ ሳይኖረው እንዳለ ለማስቀመጥ የሚጠቀሙበት መንገድ አለ አይደል so a local example of food processing and keeping it for a long period of time is the preservation from it ይሄንን ምን በማድረግ ነው የሚጠቀሙት ብዙ ጊዜ ጥሬ ስጋ ይዘለዘላል ከዘለዘለ በኋላ በጨው በበርበሬ ይታሻል ስለዚህ እዛ ውስጥ ያለው ጨውም በርበሬም እዛ ውስጥ ሊፈጠር የሚችለውን ማይክሮ ኦርጋኒዝሞች ሊሆን ይችላል ሽታው ሊሆን ይችላል እነዛን ሁሉ በማጥፋት ያ ምግብ ለረጅም ጊዜ እንዲቆይ የማድረግ ጥበብ ነው ማለት ነው ሀገር በቀል ዕውቀት ነው ስለዚህ ይሄ በዘመናዊ ሳይንስም የሚደገፍ ነው አያችሁ ስለዚህ በዘመናዊ ሳይንስም ይሄንን ይከተላል ማለት ነው ይሄም የኬሚስትሪ ዕውቀት ነው ሁለተኛው ፉድ ፕሮዳክሽን ላይ ነው ኬሚስትሪ ሮሉ
ሶስተኛው ኬሚስትሪ ሮል ህክምና ላይ ነው ሜዲሲን So chemistry is the foundation for nearly every medical advancement from drug discovery to diagnostic tests so chemistry ምን አለን ከጥንት ጀምሮ የነበረ ነው ባይዘ ይሄ የኬሚስትሪ ዕውቀት ማለት ነው ስለዚህ ኬሚስትሪ አሁን ላለው የዘመናዊ መሳሪያ ኬሚስትሪ ከመጀመሪያ ከድሮ ጀምሮ መድኃኒቶች ግኝት ከማግኘት ጀምሮ እስከ ምርመራ ድረስ ለሁሉም የህክምና እድገቶች መሰረት ይጣለ ነው ማለት ነው አሁን ላሉት የህክምና እድገቶች ሁሉ ኬሚስትሪ መሰረት ጥሏል አንደኛ ማቴሪያሎችን የማከሚያ ዕቃዎችን ከማምረት ጀምሮ እንዲሁም ቴስት እስከማድረግ ሊደርስ የሚችል አስተዋጽኦ አለው ማለት ነው ምን ነገሮች ውስጥ ይገባል ህክምና ስናነሳ ስንል አንደኛው ሜኪንግ ሜዲሲንስ ነው ይሄ መድኃኒቶችን ማምረት መድኃኒቶችን በሚመረትበት ሰዓት ላይ አዲስ ሊሆን ይችላል ያሉትን ኢምፕሩቭ ማድረግ ሊሆን ይችላል ማለት ነው ስለዚህ አሁን ባለው ዘመናዊ ሳይንስ ላይ እየወጡ ያሉትን መድኃኒቶችና ድሮ ያሉን ስናመዛዘይ በእኛ ሌቭል እንኳን ብዙ ነገሮችን መገንዘብ ይችላል አይደለ ለምሳሌ ከዚህ በፊት የነበረው የወባ መድኃኒት አንደኛ ኮምፖዚሽኑ ተለውጦ ሁለተኛ ሳይዝ እየተለወጠ የቲቪ መድኃኒት ማየት እንችላለን ትልልቅ ነበር በፊቱ አሁን ላይ እየቀነሰ ሳይዙ ውስጥ ያለው የተለያዩ ኮምፖዚሽኖችም እየቀነሱ ባጭሩ ያንን ነገር ለማከም የሚረዱ ነገሮች ሁሉ እየተደረጉበት እየተሻሻሉ የመጡ ናቸው ማለት ነው ስለዚህ የመድኃኒት ማምረት ላይም ኬሚስትሪ ትልቅ አስተዋጽኦ አለው ሜኪንግ ሜዲሲንስ ሁለተኛው ሜዲካል ቴስትስ ሊሆን ይችላል እንግዲህ አናላይዚንግ ቦዲ ፍሉይድ ይሄንን በምንድነው እናስተዋውሰው አናላይቲካል ኬሚስትሪ ብለን ያልነው ማለት ነው ስኮፕ ኦፍ ኬሚስትሪ እና አንዱ አናላይቲካል ኬሚስትሪ ነው አናላይቲካል ኬሚስትሪ ደግሞ የአንድ ነገር ማተር ኮምፖዚሽን በውስጥ ያሉትን ኮምፖዚሽን የሚያጠና ነው ብለናል አይደለ ስለዚህ አናላይዚንግ ቦዲ ፍሉይድ ሲል በሰውነታችን ውስጥ ያለውን የፈሳሽ መጠን መገምገም ማየት ማለት ነው አይደለ በሰውነታችን ውስጥ ያለውን የፈሳሽ መተንተን ነው ስለዚህ እዚህ ውስጥ በሚተነተንበት ላይ የኬሚስትሪ ዕውቀት ነው ያለው because ይህን ስራ የሚሰራው አናላይቲካል ኬሚስቱ ነው ስለዚህ ያም ሰው ደግሞ ምን መኖር አለበት የኬሚስትሪ ዕውቀት መኖር አለበት ኮምፖዚሽኖቹን ለማየት እያንዳንዶቹን ቴስት ለማድረግ የኬሚስትሪ ዕውቀት ያስፈልጋል the second one is medical test ነው ሶስተኛው creating medical material ሊሆን ይችላል የህክምና ቁሳቁሶችን ለመፍጠር ሊሆን ይችላል ኬሚስትሪ አስተዋጽኦ ማለት ነው እንግዲህ እዚህ ላይ የህክምና ቁሳቁሶች በምንልበት ላይ አንደኛው creating medical materials አንዱ ምንድነው ባዮኮምፓታብል ማቴሪያሎች ሊሆኑ ይችላሉ ህይወት ላለው ነገሮች ተስማሚ የሆኑ ማቴሪያሎችን መፍጠር ሊሆን ይችላል ማለት ነው ለምሳሌ እነዚህ ባዮኮምፓታብል በምንልበት ባዮ ስንል ህይወት ያለው ነው አይደለ ስለዚህ ህይወት ላለው ነገር ተስማሚ የሆኑ ማቴሪያሎችን because ለምሳሌ እነዚህ ነገሮች የሚመረቱት የህክምና ቁሳቁሶች አንደኛ ወደ ውስጣችን የሚገቡ ሊሆኑ ይችላሉ በተለያየ ሰውነታችን አካል ላይ የሚገጠሙ ሊሆኑ ይችላሉ ስለዚህ እነዚህ ነገሮች በሰውነታችን ላይ ሰውነታችን ያ ነገር ባዕድ ነገር መጣብኝ ብሎ ወደ ሌላ ነገሮች እንዳይለወጥ በተስማሚ እንዲሆን ተደርገው የሚመረቱ ማለት ነው ሲምፕሊ ለምሳሌ እነዚህ ነገሮች ባዮኮምፓታብል መሆን አለባቸው ማቴሪያሎቹ ማለት ነው ወደ ውስጣችን በሚገቡ ሳለ ችግር እንዳይፈጥሩ አያችሁ የጥርስ ህክምና ላይ ለምሳሌ ቲታኒየም ልንጠቀም እንችላለን የተለያዩ እነዚህ መንገዶችን በሰውነታችን ውስጥ የሚተከሉ ነገሮች ብሬስ ብለን ራሱ ምንላቸው ነገሮች ባዮኮምፓታብል ማቴሪያሎች ናቸው እነዚህ ሁሉ ነገር የሚሰሩት በኬሚስትሪ ዕውቀት ነው ማለት ነው ስለዚህ ኬሚስትሪም እዚህ ውስጥ ይገባል ስቴሪላይዜሽንም ያው ነው አይደል ኪሊንግ ማይክሮ ኦርጋኒዝም ሊሆን ይችላል እነዚህ ነገሮችን ጀርሞችን የተለያዩ ባክቴሪያ ቫይረስ ሊሆኑ ይችላሉ አንድ ነገር እንዳያበላሹ እነዛን መከላከል ሊሆን ይችላል ማለት ነው እነዚህ ሁሉ ኬሚስትሪ ዕውቀቶች ናቸው ሶስተኛው ሜዲሲን ላይ ያየን አራተኛው ቢልዲንግ ኮንስትራክሽን ማቴሪያልስ ነው ኬሚስትሪ አስተዋጽኦ በግንባታ ላይም ትልቅ አስተዋጽኦ አለው ማለት ነው እንግዲህ ግንባታ ላይ በዋነኝነት የምናውቀው አንዱ ሲሚንቶ ማምረት ነው አይደል ኬሚስትሪ ነው እሱ ራሱ so chemistry is a science that explain why building material work the way they do it helps engineers and architects make material stronger last longer and do new things ስለዚህ ኬሚስትሪ እነዚህ የስነ ህንጻ ባለሙያዎች አርኪቴክቶች ሊሆኑ ይችላሉ ይሄ ሁሉ ነገሮች መሐንዲሶቹ አርኪቴክቶቹ የሚጠቀሙት ቁሳቁሶች ምን ለረጅም ጊዜ የሚቆዩና አዳዲስ ባህሪያት ወይም አዳዲስ አስተዋጽኦ እንዲኖራቸው ይረዳቸዋል ማለት ነው ይረዳቸዋል
ስለዚህ ኬሚስትሪ የግንባታ ቁሳቁሶች እንዴት እንደሚሰሩ የሚያብራራ ሳይንስም ነው ማለት ነው። በዋነኝነት የግንባታ ቁሳቁሶች ብለን ከምንላቸው ብንጠቅስ ኬሚስትሪ አስተዋጽኦ አላቸው። ያንደር ቀለም ብንል፣ ሲሚንቶ ብንል፣ ኮንክሪት ብንል ለምሳሌ እዚህ ጋር የተሰጠ ምንድነው አንደኛው ኮንክሪት ኤንድ ሴሜንት አለ። ይሄ ቀጥታ ኬሚስትሪ ነው። ኮንክሪት ኬሚካል ሪአክሽን ነው እዚህ ውስጥ የሚካሄደው ማለት። ሴሜንትም ልክ እንደዛው። ለምሳሌ ኮንክሪት በምንልባት ሳለ ምን ማለት ነው? ኮንክሪት የምን ቅልቅል ነው? የምን ውህድ ነው ኮንክሪት የምንለው? አንደኛው ሲሚንቶ አለ አይደለ? ሴሜንት አለ። ሴሜንት ሲደመር ሳንድ አለ፣ ሲደመር ግራቭል አለ። የስ ይሄ ጠጠር ምናምን ማለት ነው። ከዛን ሲደመር ምን አለ? H2O አለ ማለት ነው። ስለዚህ የነዚህ ሁሉ ምንድነው ድብልቅ ነው ኮንክሪት ብለን የምንለው። ስለዚህ እነዚህን በትክክለኛ ኮምፖዚሽን ሚክስ ለማድረግ የኬሚስትሪ እውቀት ያስፈልገናል ማለት ነው። ውሃው ቢበዛ ኮንክሪቱ ትክክለኛውን ነገር ላይ ግራቭሉ፣ ሳንዱ፣ ሴሜንቱ የስ መመጣጠን ካልቻለ ትክክለኛውን ኮምፖዚሽን መያዝ ካልቻለ የምንፈልገውን ማቴሪያል ልናገኝ አንችልም ማለት ነው። ስለዚህ ይሄም አንዱ የኬሚስትሪ አስተዋጽኦ ነው። ሶ the most common building material concrete is chemical mixture። እዚህ ጋር እንዳየነው mixture of what sand no cement plus sand plus gravel plus H2O የነዚህ ሁሉ ውህድ ነው ምን ምንለው ኮንክሪት ምንለው ማለት ነው። ሁለተኛው ኬሚካል ሪአክሽን መሆኑን አየን። ሌላኛው ምንድነው ስፔሻል አዲቲቭ አለ። ስፔሻል አዲቲቭ ስንል ተጨማሪ ግብአት አድ ሚክስቸር ምንላቸው ማለት ነው። ስለዚህ እዚህ ጋር ይሄንን ነገር ካረግን በኋላ ለምሳሌ ይህ ኮንክሪት ቶሎ እንዳይደርቅ ምንፈልግ ከሆነ ሌላ ቦታ ተቦክቶ ወደ ሌላ ቦታ ይዞ ለመሄድ ከሆነ እንዳይደርቅ የምናረጋቸው የምንጨምራቸው ብዙ ነገሮች ሊኖሩ ይችላሉ። ሪታርደርስ ይጨምራሉ። የስ ሪታርድ እንዲያደርግ የውሃው መጠኑ ቶሎ ተኖ ደርቆ ያ ነገር ወደ ሌላ ቦታ በሚሄድበት ሳለ ችግር እንዳይፈጠር ይሄ ነገር ስፔሻል አዲቲቭ ነው። ይሄም አክሰለሬተር ሊሆን ይችላል። ለምሳሌ ቶሎ እንዲደርቅ ብንፈልግ አክሰለሬተሮች ሊጨመሩ ይችላሉ። እነዚህ ስፔሻል አዲቲቭ ምንላቸው ናቸው። ከለር ራሱ አንዱ ነው እዚህ ውስጥ ስፔሻል አዲቲቮች ናቸው። ያቺ ስለዚህ እነዚህን ሁሉ የሚሰራው በዚህ በኬሚስትሪ እውቀት ነው ማለት ነው። ሌላኛው ቢልዲንግ ኮንስትራክሽን ማቴሪያል ላይ ኬሚስትሪ አስተዋጽኦ ምን ላይ ነው? ፕሮቴክቲንግ ስቲል ፍሮም ረስት ብረቶችን ከዝገት መከላከል ማለት ነው። እንግዲህ አንድ ብረት እንዳይዝግ የሚደረግበት የተለያዩ መንገዶች አሉ። ለምሳሌ ቤታችን ውስጥ የምንጠቀማቸው የአልሙኒየም ማቴሪያል ስቴንለስ ስቲል ብለን የምንላቸው ድስት፣ ማንኪያ፣ ሹኪያ ምናምን እነዚህ ሁሉ አሁን እንዳይዝጉ ያን ብረት ከክሮሚየም ጋራ ከምናምን ጋራ ሚክስ በማድረግ ይሰራል ማለት ነው። እንዳይዝግ ያደርገዋል ማለት ነው። ስለዚህ እነዛ ብረቶችም እንዳይዝጉ የኬሚስትሪ እውቀት ያስፈልጋል ማለት ነው። ሶስተኛው ፖሊመርስ ኤንድ ፕላስቲኮችን መምረት ነው። ፒቪሲ ሊሆን ይችላል። ፖሊመርስ ስንል አሁን ፕላስቲኮች ሁሉ ፖሊመሮች ናቸው። ፖሊመሮች ሁሉ ግን ፕላስቲክ አይደለም። ይሄ አርቲፊሻል ፖሊመር ነው። እዚህ ጋር የምናወራው ናቹራል ፖሊመር የሚባሉ አሉ። ዲኤንኤ ፕሮቲን ምናምን የምንላቸው እነሱ ሳይሆን እዚህ ጋር ፖሊመሮች አሉ። አርቲፊሻል አሁን ፒቪሲ ፖሊመር ነው። ፒቪሲ ብለን ምናምን ፖሊቪናይል ክሎራይድ የምንለው ማለት ነው እዚህ ጋር። ስለዚህ ይሄ ፖሊመሮች ምንድናቸው? ለተለያዩ ለምሳሌ ትልልቅ ግንባታዎች በሚደረጉበት ሰዓት ላይ መሬት ውስጥ የሚቀበሩ ትልልቅ ማስተላለፊያ ቱቦዎች ሊሆኑ ይችላሉ። እነዚህ ፕላስቲክ ማቴሪያሎች ሊሆኑ ይችላሉ። እነዚህ ሁሉ የሚሰሩት በኬሚስትሪ እውቀት ነው ማለት ነው። ስለዚህ 4 የኬሚስትሪ መሰረታዊ አስተዋጽኦችን አየን ማለት ነው። በግብርና ላይ፣ በምግብ ላይ፣ በሕክምና ላይና በግንባታ ላይ እነዚህ ትልልቅ ሴክተሮች ናቸው። የዓለማችን ኢኮኖሚም የሚንቀሳቀስባቸው በእነዚህ ነው ማለት። ስለዚህ እነዚህ ላይ አለ። ከተጨማሪ ደግሞ እያንዳንዳችን ቤታችን ውስጥ የምናደርጋቸው ነገሮች ሁሉም ደግሞ ከኬሚስትሪ ጋር ይገናኛሉ ማለት ይሄ ዋናውን ያየነው። ሌላኛው መጨረሻው ኮንሰፕት የቻፕተር 1 ሳም ኮመን ኬሚካል ኢንዱስትሪስ ኢን ኢትዮጵያ የሚለው ነው። እዚህ ላይ ዋነኛ ሐሳብ ብያልኳቸው ነው እዚህ ጋር ያካተትኩላችሁ። በቀላሉ ስታጠኑም ይረዳቸዋል። So an industry is defined as an economic activity concerned with the processing of raw material and manufacturing of good in factory ይሳለን። እዚህ ኢንዱስትሪ በምንልበት ሰዓት ላይ ምንድነው ያለን ነው? ያው ለምሳሌ በሰፈራችን ያለ አንድ ፋብሪካ ቢኖር ቀጥታ ብዙ ጊዜ እኛ የለመደው ምንድነው አንድ የሆነች ፋብሪካ ያንን ኢንዱስትሪ ምናምን እያልን መጥራት ነው። ግን ኢንዱስትሪ ስንል የፋብሪካዎች ጥርቅም ነው በራሱ ማለት ነው። ስለዚህ እሱን ነው እዚህ ጋር ልናይ የምንሞክረው። ኢንዱስትሪ በምንልበት ሰዓት ላይ ምን አለን? defined as economic activity concerned with the process of raw material። አያችሁ ጥሬ ዕቃዎችን በማቀነባበርና እነዛን ዕቃዎች በፋብሪካዎች ውስጥ ማምረትን
የሚመለከት የኢኮኖሚ እንቅስቃሴ ነው ተብሎ ይፈታል ማለት ነው። ምን አለን? ጥሬ ዕቃዎችን ምን ማድረግ በማቀነባበር እንዲሁም እነዛን ዕቃዎች በፋብሪካ ውስጥ በማምረት ሊሆን ይችላል። እነዚህ በማከፋፈል ሊሆን ይችላል። እነዚህ ነገሮች ሁሉ የሚመለከት የኢኮኖሚ እንቅስቃሴ ነው ማለት ነው። ኢንዱስትሪ ስንል ኢንዱስትሪ ውስጥ ፋክተሪዎች አሉ የተለያዩ። ለምሳሌ ኢንዱስትሪ ዞን ይባላል አይደል? ኢንዱስትሪ ዞን ውስጥ የሐዋሳ ኢንዱስትሪ ዞን፣ የሞጆ ኢንዱስትሪ ዞን፣ የባህር ዳር ኢንዱስትሪ ዞን። ኢንዱስትሪ ፋብሪካዎች የፋብሪካዎች ድምር ነው። እዚህ ውስጥ አንድ ፋብሪካ ብቻ አይደለም እዚህ ውስጥ ያለው። ስለዚህ ጨርቃጨርቅ ፋብሪካ፣ ጎማ ፋብሪካ፣ ሳሙና ፋብሪካ፣ ምን ፋብሪካ አንድ ላይ ሲሆኑ ኢንዱስትሪ ይባላሉ ማለት ነው። ሶ the chemical industry central to the world economy ከዚህ ከኢንዱስትሪዎች ውስጥ አንዱ ኬሚካል ኢንዱስትሪ የምንለው ነው እኛ አሁን እያተኮርን ያለንበት። ስለዚህ ኬሚካል ኢንዱስትሪ ዋነኛው የዓለምን ኢኮኖሚ ከሚያንቀሳቅስ አንዱና ዋነኛው ይሄ ነው። ኬሚካል ኢንዱስትሪ ነው ከኢንዱስትሪዎች ውስጥ ማለት ነው። ሶ it converts natural resources የተፈጥሮ ሀብቶችን ወደ ተለያዩ ፕሮዳክቶች መቀየር ማለት ነው። ኬሚካል ኢንዱስትሪ በምንልበት ላይ ይሄ ዋናው ኢንዱስትሪ የዓለምን ኢኮኖሚ ከሚያንቀሳቅስ የኢንዱስትሪ ዘርፍ ውስጥ ኬሚካል ኢንዱስትሪ ነው ማለት ነው። ሶ በዋናነት ይሄ ኬሚካል ኢንዱስትሪ የምንለው በአራት ነው የሚከፈለው። ይሄን ነው መጽሐፉ ላይ እንደዛ እንትን ያለውን ባጭሩ በዚህ ነው ልናስቀምጥ የሚቻለው ማለት ነው። ስለዚህ ኬሚካል ኢንዱስትሪ is broadly classified into four ይሄ ኬሚካል ኢንዱስትሪ የምንለው የዓለምን ኢኮኖሚ በዋነኝነት የሚያንቀሳቅስ የኢንዱስትሪ ዘርፍ ኬሚካል ኢንዱስትሪ ነው። ስለዚህ ይህ ኬሚካል ኢንዱስትሪ በዋናነት በአራት ነው የሚከፈለው ማለት ነው። እነሱ ምንድናቸው? አንደኛው ቤዚክ ኬሚካልስ የሚባሉት ናቸው። the first one is basic chemicals እንግዲህ እዚህ ላይ ማንን ነው የምናየው ስንል ይህ ምን ይላል? made in large quantities ቀደም ኬሚካል ኢንዱስትሪ የተለያዩ ኢንዱስትሪዎች ይኖራሉ። እዚህ ውስጥ ኬሚካል ኢንዱስትሪው አንዱ ነው ብለናል። ከዚህ ከኬሚካል ኢንዱስትሪ ውስጥ ደግሞ በብዛት የሚመረተው የትኛው ነው? ቤዚክ ኬሚካልስ የምንላቸው ማለት ነው። ቤዚክ ኬሚካልስ እነዚህ መሰረታዊ ኬሚካሎች የሚባሉት ነው በብዛት የሚመረቱት። መሰረታዊ ኬሚካሎች ውስጥ ደግሞ ቤዚክ ኬሚካልስ ከምንላቸው ውስጥ በሁለት ከፍለን ነው የምናየው። አንደኛው ኢንኦርጋኒክ ሊሆን ይችላል፣ ሁለተኛው ኦርጋኒክ ሊሆን ይችላል ማለት ነው። ስለዚህ ኢንኦርጋኒክ ኤንድ ኦርጋኒክ ኬሚካልስ አር ዋት ቤዚክ ኬሚካልስ ለሌሎቹ ነገሮች ሁሉ ግብአት ስለሚሆኑ ማለት ነው እነዚህ። ስለዚህ አንደኛው ምንድነው? ኢንኦርጋኒክ ኬሚካልስ። እዚህ ውስጥ ኢንኦርጋኒክ የሚለውን ከዚህ በፊት በደንብ ስላየነው እሱን እዛ ላይ አልገባበትም። ካርበን የሌላቸውን ነገሮች የሚያጠና ማለት ነው አይደለ? ስለዚህ ኢንኦርጋኒክ ኬሚካል ኖ ካርበን አተውል። እነዚህ እነማን ናቸው? ኢንኦርጋኒክ ኬሚካል ስንል በዋነኝነት በአራት ነው የምንከፍላቸው። ኢንኦርጋኒክ የሚለው ማለት ነው አንደኛው አሲድ፣ ቤዝ፣ ሳልት እና እንዲሁም ኦክሳይድ ማለት ነው። ነገር ግን በኢንዱስትሪ በኬሚካል ኢንዱስትሪ ውስጥ የምናመርታቸው እነዚህ ነገሮች ነው። አሲድ ይመረታል፣ ቤዝ ይመረታል፣ ሳልት ይመረታል ማለት ነው። እነዚህ ራሳቸው ለእያንዳንዱ ነገር ግብአት ሊሆኑ ይችላሉ። ስለዚህ አሲድ ስንል ማንኛውም ተሽከርካሪዎች የምንላቸው ነገሮች ፋብሪካዎች ውስጥ ምኖች ውስጥ የሚገባ ነገር ነው። ኤግዛምፕል ሰልፈሪክ አሲድ አለን እዚህ ጋር። ቤዝ ስንልም ልክ እንደዚህ ነው። ቤዝ አሁን ለምሳሌ ሳሙና ፋብሪካ ላይ ግዴታ አስፈላጊ ነው። ሌሎችም ምርቶች ላይ ግዴታ አስፈላጊ ነው ማለት ነው። አንዱ ኮምፖነንት ነው ለሳሙና። ስለዚህ ቤዝ፣ ሳልት እያለን እንከፍላቸዋለን። አያችሁ እነዚህ በብዛት የሚመረቱ ናቸው። ኢንኦርጋኒክ አንዱ ነው። ሁለተኛው ኦርጋኒክ ኬሚካሎች ናቸው የሚመረቱት። ኦርጋኒክ ስንል ቤዝድ ኦን ካርበን ማለት ነው። ስለዚህ ካርበን ስላላቸው ኮምፓውንዶች የሚያጠና ማለት ነው ኦርጋኒክ ስንል። ስለዚህ እነዚህም ይመረታሉ። ኦርጋኒክ ስንል እነማን ናቸው ስንል ፔትሮኬሚካልስ ሊሆን ይችላል። ሜድ ፍሮም ኦይል ኦር ጋዝ ማለት ነው። ሁለተኛው ፖሊመሮች ቅድም ያልናቸው ፖሊመር ማለት ነው። ስለዚህ እነዚህ ፖሊመሮች ደግሞ ለፕላስቲክ እና ፋይበሮችን ለመስራት የሚያገለግል ሮ ማቴሪያል ማነው ዘርፍ ነው ማለት ነው። ኦርጋኒክ ኬሚካሎች ውስጥ የሚመደቡ ናቸው ፔትሮኬሚካልስ እና ፖሊመር ማለት ነው። ቅድም ያልኳቸው እነ ፒቪሲ እና ምናምን ብለን ያልናቸው እዚህ ውስጥ የሚገቡ ናቸው። ለተለያዩ ለኮንስትራክሽን ግብአት የምንጠቀማቸው ነገሮች ማለት። ስለዚህ ሁለቱ አንደኛው ምንድነው? ቤዚክ ኬሚካልስ። ከአራቱ ዘርፎች ቤዚክ ኬሚካል አንዱ ነው። ቤዚክ ኬሚካል በከፍተኛ ሁኔታ የሚመረተው ይሄ ነው። ይሄም ደግሞ በሁለት ይከፈላል፣ ኦርጋኒክ ኤንድ ኢንኦርጋኒክ። the second one is ሁለተኛው ስፔሻሊቲ ኬሚካልስ የምንላቸው ናቸው። ይሄ ሜድ ፎር ስፔሲፊክ ፐርፐዝ ነው። አያችሁ ይሄ ለሆነ ነገር ብቻ የምናመርተው ማለት ነው። ልዩ ኬሚካል የሚባለው ማለት ነው። ስፔሻል ኬሚካል ማለት እንችላለን። ስለዚህ ይሄ ለተወሰኑ ዓላማ የሚመረት ማለት ነው። ለተወሰነ ዓላማ ነው የምናመርተው ይሄን ልዩ ኬሚካል። ለምሳሌ
ምን ይሆናል? አድሄሲቭ ኤንድ ሲላንትስ ይለናል። እዚህ ጋር ማጣበቂያዎች፣ ማሸጊያዎች የስ ሲፈለግ የሆነ ነገር ሲፈለግ ለምሳሌ ማሸጊያ የሚያስፈልግ ከሆነ ለዛ ፐርፐዝ፣ ማጣበቂያ የሚያስፈልግ ከሆነ ለዛ ፐርፐዝ ተብሎ የሚመረቱ ናቸው ማለት ነው። ሁለተኛው ኮቲንግስ ኤንድ ፔንትስ፣ እዚህ ጋር ደግሞ ቀለሞችና ማቅለሚያዎች ማለት ነው። እዚህ ጋር ቀለሞች፣ ይህም ቀለም አስፈላጊ ነው አይደለ? ስለዚህ ኮንስትራክሽን እስካለ ቀለም አለ ማለት ነው። ስለዚህ እነዚህም ለስፔሻል ፐርፐዝ የሚመረቱ ናቸው። ዶንት ፎርጌት ስፔሻል ኬሚካል ብለን ያልናቸው አዲሲቭ ኤንድ ሲያንትስ፣ ኮቲንግ ኤንድ ፔንትስ፣ ዳይስ ኤንድ ፒግመንትስ። ሶስተኛው ማቅለሚያዎችና ቀለም፣ ይሄ ቀለም ነክ ነገሮችን ነው እዚህ ውስጥ የምናየው ማለት ነው። ፒግመንት ከለር ነው ዳይስ። ስለዚህ ማቅለሚያዎችን እና ቀለሞችን ነው እዚህ ጋር የምናየው ማለት ነው። አራተኛው ኢንዱስትሪያል ክሊነር የምንላቸው ናቸው። እኚህ የኢንዱስትሪ ማጽጃዎች ናቸው። ልክ ፊኒሺንግ ኮንስትራክሽን ፊኒሺንግ ላይ እነዚህ ያስፈልጋሉ። መስተዋት ማጽጃ ሊሆን ይችላል፣ ግድግዳ ማጠቢያ ሊሆን ይችላል። እያንዳንዱ ነገሮች ይሄ ክሊነር ያስፈልጋል ማለት ነው። ስለዚህ እነዚህ ምንድነው ስፔሻል ኬሚካል ይባላሉ። ለሆነ ፐርፐስ ተብለው የሚመረቱ ናቸው ማለት ነው። ስለዚህ አንዱ ኬሚካል ኢንዱስትሪ ውስጥ ከቤዚክ ከሚባሉት ሁለተኛው ምንድነው ይሄ ስፔሻሊቲ ይባላል ማለት ነው። ሶስተኛው ላይፍ ሳይንስ ብለን የምንለው ነው። ይሄ ደግሞ ህይወት ላላቸው ነገሮች የሚያስፈልጉ ነገሮች የሚመረቱበት ነው። ፎከስ ኦን ሊቪንግ ቲንግስ፣ ህይወት ያላቸው ነገሮች ላይ የሚያተኩር ማለት ነው። እሱም ምንድነው ፋርማሲዩቲካልስ፣ አያችሁ፣ ድራግ ኤንድ ሜዲሲን፣ ባዮቴክኖሎጂ ሊሆን ይችላል። ኤግዛምፕል ጄኔቲክ ኢንጂነሪንግ እዚህ ውስጥ ይገባል። የዘረመል ምህንድስና ብለን የምንለው ማለት ነው። ስለዚህ ማዳቀል ሊሆን ይችላል ነገሮችን፣ የስ አዝርዕቶችን፣ እንስሳቶችን እዚህ ውስጥ ጄኔቲክ ኢንጂነሪንግ ውስጥ ማለት ነው። ባዮቴክኖሎጂ ነው እሱ። ሶስተኛው አግሮ ኬሚካልስ ነው። እነዚህ ለእጽዋቶች የሚያስፈልጉ ቅድም ያልናቸው ኬሚስትሪ አግሪካልቸር ላይ ትልቅ አስተዋጽኦ አለው ብለናል አይደለ? አንዱ ፔስቲሳይድን በማምረት ሊሆን ይችላል፣ ይሄ ጸረ ተባይ የምንላቸው ማለት ነው። ስለዚህ እነሱን በማምረት ሊሆን ይችላል። ለአፈር ተስማሚ የሆኑ ማዳበሪያዎችን ማምረት ሊሆን ይችላል። የስ አክቹአሊ ፈርቲላይዘር ስንል ናቹራል ፈርቲላይዘር ነው ለአፈር አስፈላጊ። ግን አሁን ላይ አፈራችን ስለለመዱ ግዴታ ጥገኛ ስለሆኑ ነው እንጂ ባይለምዱ የተሻለ ነበር። አግሮ ኬሚካል ምን ያደርግልናል? የግብርና ኬሚካሎች ማለት ነው። የግብርና ኬሚካሎችስ ምንድነው የምንጠቅሰው? ማዳበሪያና ጸረ ተባይ መድኃኒቶች ማለት ነው። ባዮቴክኖሎጂ ውስጥ ምንድነው የምንጠቅሰው? ህይወት ያለው ይሄው ባዮ ላይፍ ነው አይደል? ቴክኖሎጂ ነው። ስለዚህ ለምሳሌ ጄኔቲክ ኢንጂነሪንግ አንዱ ነው። የዘረመል ምህንድስና የምንለው። ፋርማሲውቲካል ያው መድኃኒቶችን፣ የተለያዩ መድኃኒቶችን ማምረት ላይ የሚያተኩር ነው ማለት ነው። ስለዚህ ሶስተኛው ይሄ ነው፣ ላይፍ ሳይንስ ፎከስ ኦን ሊቪንግ ቲንግስ። አራተኛው ኮንሱመር ፕሮዳክትስ የምንለው ነው። ይሄ ደግሞ በዕለት ተዕለት እንቅስቃሴያችን በየቤታችን ውስጥ የምንጠቀመውን የሚያመርትልን ነው። ፎር ኤቭሪ ዩዝ ሶፕ ኤንድ ዲተርጀንት ለምሳሌ ይሄም የማጽጃ መገልገያዎች ናቸው አይደለ? ሳሙና። ስለዚህ እነዚህን ማምረት የተለያዩ የሳሙና ዝርያ ዱቄት ሊሆን ይችላል፣ ፈሳሽ ሊሆን ይችላል፣ እዚህ ጋር ጠጣሩ ሊሆን ይችላል ማለት ነው። ስለዚህ እነሱ ለየተቀን እንቅስቃሴያችን ውስጥ የምንጠቀማቸው ናቸው። ኮስሞቲክ ኤንድ ፍራግናንስስ ይሄም የመዋቢያ መገልገያዎች ናቸው አይደል? ሽቶዎች፣ የተለያየ ስፕሬዎች ሊሆኑ ይችላሉ። ኮስሞቲክስ ለፀጉር፣ ለፊት፣ ለቆዳ፣ ለማንኛውም ነገር የምንጠቀማቸው ማቴሪያሎች ሁሉ እዚህ ውስጥ ይገባሉ ማለት ነው። ክሊኒንግ ፕሮዳክትስ ይሄም እሱ ነው፣ የጽዳት መገልገያ ምርቶች ማለት ነው። ስለዚህ ይሄ ለኮንሱመር ፕሮዳክት ተብሎ በአራት እንከፍላለን ማለት ነው። ምንን? ኬሚካል ኢንዱስትሪን። ስለዚህ ኬሚካል ኢንዱስትሪ በአራት ይካፈላል። አራተኛው ኮንሱመር ፕሮዳክትስ ለዕለት ተዕለት ቤታችን ውስጥ ለምንጠቀማቸው ነገር የሚያስፈልጉ ናቸው ማለት ነው። በብዛት የሚመረተው የትኛው ነው አለን? መጀመሪያ ላይ በብዛት የሚመረተው የትኛው ነው? መጀመሪያ ያየነው ምንድነው የሚለው? ቤዚክ ኬሚካልስ፣ ኦርጋኒክ፣ ኢንኦርጋኒክ። ሁለተኛው ስፔሻሊቲ ኬሚካልስ፣ ይሄም ለተወሰኑ መጀመሪያ እዛ ላይ ላላናቸው መጀመሪያ ላይ ላነሳናቸው ሐሳቦች ግብአት የሚሆን ነው። ኮንስትራክሽን ላይ ምናምን ላይ የሚገቡ ናቸው እነዚህ። ሶስተኛው ላይፍ ሳይንስ ነው፣ ህይወት ያለው ነገር የሚያተኩር ነው። አራተኛው ኮንሱመር ፕሮዳክት ነው ማለት ነው። እነዚህ የኢትዮጵያ ውስጥ ያለ የኢንዱስትሪ የሚያተኩርባቸው እንደዚህ ነው ማለት ነው። ከዚህ በኋላ የሚቀረው ኢትዮጵያ ውስጥ ያሉ ኢንዱስትሪ ምን ምንድን ናቸው የሚለው ነው። ይሄ እዚህ ላይ መተንተን አያስፈልገኝም፣ ምክንያቱም አዲስ አበባ ውስጥ ያሉትን ብቻ ቁጥር ራሱ አንጨርስም። ብዙ ኢንዱስትሪዎች አሉ፣ ብዙ ኬሚካል ኢንዱስትሪዎች አሉ። እነሱን ማሰብ ነው። ዋና ዋና የሚባሉትን ኬሚካል ላይ የሚያተኩሩት እነሱን መያዝ። ዝዋይ ምን ይገኛል ምናምን ምን ይገኛል እያለ ሲጠይቃችሁ እሱን በንባብ እናንተ ታዩታላችሁ ማለት ነው። ሶ this is
all about what I have today ይሄ የምዕራፍ 1 ማጠቃለያው ይሄን ይመስላል ማለት ነው። ካስፈለገ ምዕራፍ 1 ላይ ያሉትን ጥያቄዎች ሁሉ መስራት እንችላለን። ጥያቄው ይሰራል የምትሉ ከሆነ ኮሜንት ላይ አሳውቁኝ፣ ካልሆነ በክፍል 2 እንገናኛለን ማለት ነው። አዳዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ። ይሄን ቪዲዮ ከተመቻችሁ ላይክ አድርጉ። ኮሜንት ማንኛውም ጥያቄ ሐሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። ለነበረን ቆይታ አመሰግናለሁ። በቀጣይ እስክንገናኝ ባይ ባይ።